ይባላል። እገሌ ያለቀሰ ማሊክ ኢብኑ ዲናር ጋር ጓደኛቸው ሊጠይቃቸው መጣና ቤታቸው ማሊክ ኢብኑ ዲናር አልነበሩምና ቤታቸው ገብቶ የራሳቸው ኸልዋ ነበራቸውና አላህን የሚዘክሩበት ቦታ ላይ ገብቶ እዛ ቦታ ላይ ሲያይ ሚስትየው ጠራትና ቦታው በስብሷል። ጠራትና ምን ሆነሽ ነው የባልሽን ክብር ማጠብቂው? ዒባዳ የሚያደርግበት ቦታ በውሃ እንደዚህ በስብሶ እሱን እንኳን አታጸጂለትም ወይ አታደርቂለትም ወይ ሲሏት፣ ወላሂ ጓደኛ እኮ በጣም አላህን ከመፍራቱ የተነሳ የሚያነባው እንባ እንጂ ውሃ አይደለም። ይሄ እንባቸው ይወርዳል፣ ያለቅሳሉ፣ ያነባሉ። ምንድነው የሚያስለቅሳቸው ነገር? ነገ አማመላህ መቆም ነው። ነገ ቀብር ያስጨንቃቸዋል፣ ሲራጥ ያስጨንቃቸዋል። ነገ ከአላህ ጋር በዚህ በቆሸሸ ቀልብ ላይ አላህ ፊት መቆም ወጣ ያሳድቃል። አሁን መለከል ሞት ቢመጣ ምንድን ነው ምንለው? ፕራውድ ሆነን በስራችን ላይ በቃ እንደፈለግን ሆነን ምናምን የሰራነው ነገር ኮንፊደንስ ያሰጠናል። ሩህን ልወስድ ነው የመጣሁት ቢለን አሁን ፍቃደኛ እንሆናለን ለመለከል ሞት? አንሆንም። አብዛኞቻችን ለምንድን ነው ማንሆነው? መልካም ስራ በቂ የሆነ ስንቅ ስለሌለን እኮ ነው። ነቢዩ ዓለይሂ ሰላቱ ሰላም ያስቀደሙት ወንጀል ካሁን በኋላ የሚሰሩት ከዚህ በፊት የሰሩት ወንጀል ሙሉ በሙሉ ተምሮላቸዋል። ምንም ወንጀል የሚባል ነገር አይጻፍባቸውም። ቢሰሩ እንኳን አይሰሩም። አላህ ጠብቋቸዋል፣ ከመጥፎ ነገር አላህ ጠብቋቸዋል። እነዛ ከመሆናቸው ጋር ግን ካነ የቁሙ ለይል ሐታ ተተፈጠረ ቀደማ፣ እግራቸው እስከሚሰነጣጠቅ ድረስ ሌሊት ይቆሙ ነበረ። እሪ ይሉበት ነበር አላህ ላይ ያ አላህ ይላሉ፣ ያለቅሳሉ። እጃቸውን ከፍ አድርገው የብብታቸው ጸጉር እስከሚታይ ድረስ አላህን ያለ ይጨቀጭቁታል። እንባቸው እየወረደ ጺማቸውን እስከሚያረሰው ድረስ ያለቅሳሉ። ቢላል ኢብኑ ረባህ እናታችን አይሻ ሆነው ጠየቋቸው፣ ከዚህ በፊት የምትሰራው ወንጀል ካለ ካሁን በኋላ የምትሰራው ወንጀል ከዚህ በፊት የሰራው ወንጀል ካለ አላህ ምሮሃል፣ ምንድነው ይሄን አለ ራስህ የምታስጨንቀው? ታዲያ አላህ ማረኝ ብዬ እጄን አጣጥፌ መቀመጥ አለብኝ? አፈላ አኩኑ ዐብደን ሸኩራ፣ አላህ ጋር ተመስገን ባሪያ መሆን የለብኝም እንዴ? ብማር እንኳን ወንጀሌ ታዲያ መቀመጥ አለብኝ ወይ? ይቆን ያሉት